ርብቃ አቅለሽልሿት ጨጓራ ስላመማት ማም ስለነበረች እንደዛ ስትሆን ማምም በዛን ጊዜ አርግዛ ነው እቺ ልጅ ብላ በጣም ደስ ይላታል። ሶስታቸውም ቀርበው ማዕድ ላይ እየተጎራረሱ ባለ ጊዜ ነበረ ጨጓራ ስላመማት ወደ ትታው ምግቡን በምትሄድ ጊዜ የአቤልም እናታቸው ያሰበችው ግን እሷ አርግዛለች ብላ አቤልም ወደ እነሱ ምግብ ሊበላ ሲመጣ እንዴት ብላችሁ ይሄንን ነገር ልትደብቁኝ ትችላላችሁ? ቢያንስ አሁን አንተስ እሺ ይሁን ርብቃ እንዴት ልትደብቀኝ ትችላለች? ብላ ትለዋለች። አቤልም አቤል ምን እያልሽ ነው ማም? ምንድን ነው ማን ነው ምን የደበቀች ሲላት እንዴ ርብቃ እንዳረገዘች ነው ስትለው ማም ምን እያልሽ ነው? ተረጋጊ እንጂ ይላታል። አቤልም በዚህ ንግግሯ በጣም ተደንቋል። የአቤል እናትማ በዚህ ሁሉ ይህንን ነገር እውነት በሆነና ይህንን እውነት ሆኖ አየዋለሁ ብላ ስለምታስብ በአቤልና በርብቃ ግንኙነት በጣም ደስተኛ ስለሆነች ነው ይሄ ሁሉ እያሰበች ያለችው። አቤል ግን ይህንን ስትለው በጣም ደንግጦ ነበረ። እንኳንና ለእርግዝና የሚያበቃ አንድን ቀን እንኳን ተቀራርበው ሁለቱም ስለ ፍቅር አውርተው ስለማያውቁ እንዴት ይሄ ሊፈጠር ይችላል ብሎ በውስጡ ሀሳብ ጭሮበት ነበረ። እዩ ግን ስለ ሁለቱ ግንኙነት ይህን ያክል ጥብቅ የሆነ ምንም መረጃ ባይኖረውም ከእናቱ ጋር ሆኖ እሱም ነገሩን በመታዘብ ላይ ይገኛል። ርብቃም ጨጓራዋ ስላመማት ነበረ ይህን ምግቡም ትታ አግለሸለሸኝ ብላ ሄደችው። ርብቃም ካለቀቃት በኋላ ወደ እነሱ ስትመለስ ተሻለሽ እንዴ ርብቃዬ ይሏታል። አዎ ተሽሎኛል ብላም ስትል በዛን ጊዜ ከእዩ ጋር ስለነበሩ እዩ አንድ ጊዜ ርብቃን ላዋራት ብሎ ይለዋል። በዛ እሱም እሺ ብሎ ይወጣል። ርብቃን ለብቻዋ ማዋራት ስለፈለገ አቤልም ብቻዋ ሊያናግራት ይፈልጋል። ግን ደግሞ ርብቃ ከሱ ጋርም ቁጭ ብላ ለማውራት ስትሞክር ከዛ በፊት ግን አዙን ምግብ ጥሩ የሆነ ምግብ ስሪላት ብላ ለርብቃ ታዛታለች። እሷም አዙም ለምንድን ነው አሁን አይደለ እንዴ ምግብ የተሰራው እሱ ምግብ ትብላ ብላም ብትልም ይህንን ምግብ አልተመቻትም። ስለዚህ ሽንኩርት የሌለበት ምግብ ሰርተሽ አቅርቢላትና ትብላ እንድትበላ ትላለች። ማመም ርብቃ እርጉዝ ናት ብላ በጣም ተደስታ የልጅ ልጄን ላይ ነው ብላ በጉጉት ስላለች አሁን ላይ ይህንን ነገር በጣም ስላስደሰታት ነበረ በጣም ለእንክብካቤ እየፈጠነች ያለችው። ግን ደግሞ ርብቃ ይህንን ያመማት ጨጓራዋ መሆኑን እርግዝና ነው ብላ ስላሰበች ነው ማመም አዙም እሺ ግን እኔ አልችልበትም ካልሆነ አንቺ ያሳይኝና ትላታለች። ይህንን ነገር ደግሞ እንኳንም ለዚያ በቃኝ እኔ ራሴ እሰራላታለሁ እያለች ማመን በአቤልና በርብቃ ግንኙነት ደስታዋንም እየገለጸች ቢሆንም ልጅ ግን መጣ ሲባል ደስታዋ ከልክ በላይ ስለሆነ ነበረ ርብቃን ይህን ያክል ለመንከባከብ እየሞከረች እና ደግሞም ርብቃን በጣም ልክ እንደ ልጇ ከአቤል እኩል እንደምትወዳት የልጇ ሚስት ናት ብላ በማሰብ ብቻ ሳይሆን ልክ እንደ ልጇ ነው የምትወዳት ስለሆነ ነው። አቤልም ከርብቃ ጋር ያለውንም እውነታ ርብቃ ተሻለሽ እንዴ ቅድም በጣም አሞች ነበር እንዴ ብሎም ሲጠይቃት አይ ብዙም አይደለም አሁን ተሽሎኛል ትለዋለች። ለአቤል ደግሞ ማም እኮ ያሰበችው አንቺ የታመምሽው ብሎ ሳይጨርስም ማመን ምግብ ሰርታላት ይዛላት ትመጣለች። ያመጣችው ምግብ ለአራስ ወይም እንደዛ የሚሆን ስለነበረ ይህንን ምንድነው ብሎ ይጠይቃታል። በዛን ጊዜ ማምም ለርብቃዬ ነዋ ብላ ስትለው እንዴ ማም ምንድነው ይሄ እኮ ብሎ ሲላት ተው በቃ ትብላበት ብላም ትናገረዋለች። አቤልና ርብቃም እውነቱን ለመናገር ለማሚን ላለማሳፈርና ማሚም ላለማስጨነቅ ወይም ላለማስከፋት ሲሉ ነበረ ሁሉም እውነት ደብቀው እያሉት። ግን ደግሞ አቤልም በቃ ይህንን እውነት ካልተናገርኩ በኋላ ብሎ በቃ ወደ ክፍሌ ሊሄድ ብሎ ይሄዳል። ማምና ርብቃም ሁለቱም እያወሩ ነበረ። እዩና ከአቤልን ጋር ክላስ ሆነው ማም ግን በጣም እያበዛችው ነው። አሁን እኔ ለእሷ ብዬ ነው ይህ ሁሉ ነገር እያደረግኩ ያለሁት ግን እሷ አልገባትም። ለምንድን ነው የማትረዳኝ? እንዴት ብዬ ላስረዳት ብሎም ለእዩም ይነግረዋል። እዩ ደግሞ በቃ አንተ እውነቱን ንገራታ። ለምንድን ነው እውነቱን የማትነግራት?
እዩም ለማም እውነቱን ንገራት እንጂ ብሎም ሲለው እኔ አሁን እኮ ሁሉም ነገር ግልጽ እየሆነ ነው፣ ስለዚህ እነግራታለሁ ብሎ ለእዩም ይለዋል። እና ደግሞ አንተና ከመቲ ጋር እንዴት ናችሁ ብሎም ሲጠይቀው ያን ጊዜ እዩም ለአቤል ሲጠይቀው አቤልም አሁን ደህና ነን፣ ደግሞ ሰሞኑ በዚህ የመጣ ማም ከመጣች ጀምሮ በጣም ችላ ብያታለሁ ብሎ ለእዩም ይለዋል። ግን ይሄንን ነገር እዩ ምን እንደሚያደርግ እንኳን ባያውቅም አቤል አዎ ችላ እንዳትላት ደግሞ በጣም ነው የምትወድህ የምታፈቅርህ ብሎ ይለዋል እዩም ለአቤል። በዛን ጊዜ አዎ እኔ ራሱ በጣም ናፍቀኛለች ደግሞ በጣም ነው የምወዳት ብሎ ይላል። አሁን ራሱ ወጥቼ ላገኛት ነው ብሎ ይለዋል። በቃ ሂድ እንደውም አታስከፋት፣ በዛ ላይ በቃ ፈታ ብለህና ብሎ እዩም ለአቤል ይለዋል። አቤልም በቃ ልውጣ ብሎ በሚወጣበት ሰዓት ርብቃም ስታገኘው ወዴት ልትሄድ ነው? ልትወጣ ነው እንዴ ብላም ስትጠይቀው አዎ ልወጣ ነው መቲን ላገኛት ነው ብሎም ይላታል። በዛን ጊዜ ግን ልቧን ቢሰበርም ርብቃ ምንም ነገር አላስፈገረችው ነበረ። ምክንያቱም የምትወደው ሰው ሁሉንም ነገር ደስታ ስለምትፈልግ ለዛ ብላ ነበረ ሁሉም ነገር ይሁን በቃ እሺ ብላ ስትለው እና ደግሞ ልትወጣ ከሆነ ቢያመኝስ ድጋሚ ስትለው አንቺ እኔን ስወጣ ነው እንዴ ህመምሽ የሚነሳው ሲላትም በቃ እሺ እና ደግሞ አሁን በቃ ምቲ ላገኛት ስለሆነ አሁን ልውጣ ብሎ ይላታል። እሱን ከሄደ በኋላ ምቲም ስትጠብቀው ነበረ። ብዙ ሰዓታት ጠብቃው ሲቀርባት ነበር። ግን ከኋላዋ መጥቶ ያቅፋትና ምንድነው ፍቅሬ ቀረህብኝ እኮ ደግሞ በጣም ናፍቀኸኛል፣ ይህን ያክል ለምን ቀጣኸኝ ትለዋለች። አቤልም መቲ ሊያገኛት ይወጣል። ካገኘቱም በኋላ ስለ አለፈውም ነገር ስለ ናፍቆታቸውም እያወሩ ነበረ። ማሜም ለርብቃ በምትሄድበት ሰዓት ቤተሰብ ጥየቃ ዘመድ ጥየቃ ብላ ስለወጣች በዛን ጊዜ እንደገና ደውላ ማመም አልመጣም ዛሬ እዚሁ ነው ማድረው አሳድረውኛል እንድመጣ አልፈቀዱልኝም ብላ ነበረ። ርብቃም እሺ ማም ችግር የለውም ብላ ስትላት እሺ ግን አቤል ሴት አለ ብላ አልገባም እንዴ እስካሁን ስትልም ርብቃ ደብቃለት ርብቃም አይ ማም ተኝቶ ነው ብላም ትዋሽለታለች። ርብቃም የአቤል መጥፎ ነገርና ማንም ሰው እንዲቆጣው ስለማትፈልግ ውሸቶቹንም ሁሉም ነገሩን ትደባብቅለታለች። ርብቃም በዛን ጊዜ ውሸት ስለተናገረች አቤልም እየጠበቀችው ነበረ። ግን ደግሞ አቤል ከመቲ ጋር ሆኖ ሁሉንም ነገር እያወሩ ባለ ጊዜ ስለ ርብቃ ስትጠይቀውና አሁን እውነቱ ለማም አልነገርካትም እንዴ መቼ ነው የሚያበቃው ብላም በምትለው ሰዓት አይ አልነገርኳትም፣ ግን ደግሞ አንድ ቀን ርብቃን ገፍትሬ ጥያት ነበረ ብሎም በትውስታ ይነግራታል። እና እንዴት ነው አልነገረቻትም እንዴ ብሎም ትለዋለች። አዎ አልነገረቻትም እንዴት እንደሆነ ባላውቅም ብሎም ይላታል። በዛን ጊዜ ግን እቺ ምን እያሰበች ነው ብላም በውስጧ ታስባለች። ደግሞም አቤልና መቲም እያወሩ ባለ ጊዜ አቤልም ለመቲም ስልክ ይደወልላታል። ስልኩም የደወለው እዩ ነበረ። ምክንያቱም አጎቴ ብላ ስለያዘችው ሁሌም አጎቴ ይቆጣኛል፣ አጎቴ ቶሎ ግቢ ይለኛል ብላ ለአቤልም ስለምትዋሸው ሁሉንም ነገር በዛን ጊዜ ስልክ ሲደወልላት ቶሎ ብላ ታጠፋዋለች። ማን ነው ምንድን ነው ብሎም በሚላት ሰዓት አይ አጎቴ ነው እቤት አጥቶኝ ነው ብላ ስትለውም ስልኩ ይወስድባታል። ግን ያየውን ነገር ማመን አልቻለም። አቤልም ይሄ ምንድን ነው ብሎም በሚጠይቃት ሰዓት ፍቅሬ ይሄ እንደምታስበው እኮ አይደለም ብላ ብትለውም እሱ ግን ያየውን ከምንም በላይ በጣም ስለጎዳው በጥፊ መታትና ሁለተኛ አጠገቤ እንዳትደርሺ ብሎ ይገፈትርና ይጥላታል። ምክንያቱም አቤል በባለፈው ሰሞኑ ላይ ርብቃ ግን ምን ያህል ታምናታለህ? ይህን ያክል በሷ እምነት አለህ ወይ ብላም ስለምትለው ያንንም ነገር ሰሞኑ ጥርጣሬ ፈጥሮበት ነበረ። አሁን ደግሞ በአይኑ ያየውን ነገር ከምንም በላይ ማመን ስላልቻለ ገፍትሮ ጥሏት ይሄዳል። እሷም በዛን ጊዜ አፍጣም ስታየው ነበረ። ምቴም ምንም ነገር ሳታገኝ እንኳን ወይንም ከእዩም ባልሆንም ወይ ከሱም አልሆንኩም ብላ በውስጧ ትከፋለች። ግን ደግሞ ያሰበችውም ነገር ባይሳካም ከጎኔ አለ ብላ የምታስበው እየዋለ ግን ደግሞ እሱ የሚፈልጋት ከዛ ቤት ገብታ የቤቱን ካርታ እንድታመጣለት መሆኑንም እንኳን አላወቀችም።
አቤልም ይሄንን ካወቀ በኋላ በመጠጥ ተደብቆ ሰክሮ እቤትም ሳይገባ ለብዙ ሰዓታት ርብቃም ስትጠብቀው ነበረ። አቤልም በመንገድ እየተንገዳገደ ሰክሮ ወደ ርብቃ ይሄዳል። በዛን ጊዜ ግን ርብቃም ጠብቃው ግን በቆሟ እንደዚህ እንቅልፍ ይዟት ነበረ። ከዛም በኋላ በቃ ምንም ማድረግ አልችልም ብሎ እሱም በቃ አንዴ እኔ ሳልመጣ ትተኛለሽ እንዴ ብሎ ያስደነግጣታል። ብድግ ብላ ታየውና አይ አልተኛሁም እኮ አቤል ብላ ትጠብቀዋለች።